ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ አርብ ሰኔ 12 2018 ዓ.ም የፋኖን ምት መቋቋም ያልቻለው ያገዛዙ ሰራዊት በሲቪሊያኖች ላይ ያጸፋ በትሩንም ማሳረፈ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ ሁለት ክፍለ ጦሮች ለውህደት የጋራ ምክክር ማድረጋቸውን አስታወቁ። ነጎድጓድ ክፍለ ጦር በባሶና ወረና ወረዳ ከፍተኛ ድልም መቀዳጀቱን ማስታወቀ። አራት የመከላከያ ሰራዊት አባላት ትጥቅ በመያዝ ፋኖ መቀላቀላቸውን የምኒልክ ዕዝ አስታወቀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የፋኖን ምት መቋቋም ያልቻለው ያገዛዙ ሰራዊት በሲቪሊያኖች ላይ ያጸፋ በትሩንም ማሳረፈ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 106ኛ ኮር የጠላት ሰራዊትን ሙትና ቁስለኛ ሲደረግ ጨፍጫፊው ያገዛዙ ሰራዊት በንጹሃን ላይ አካላዊና ቁሳዊ ጉዳትም አድርሰዋል። በዳውንት ወረዳ በመቄት ወረዳና በዋድላ ወረዳ የጠላት ሰራዊት ሙትና ቁስለኛ ሲደረግ የገበሬው የጋማ እንስሶችም በጁላ ሰራዊት ግዳጅ ተይዘው የዋሉ ሲሆን በሞኝ ክንድ የዘንዶ ጉሬ ይለካ ይሉ ዘንድ ላገዛዙ ሎሌዎችም ወንበር ሲባል የሚወርቀው ከደቡብ ኢትዮጵያ አካል የሚጋፍፈው የደሃ ልጅ መሆኑ ያደባባይ ሐቅ ነው። በዚህም የአውደ ውጊያ ውሎ በሶስቱም ወረዳዎች በርካታ የጁላ የተጋፈ ሰራዊትም ሲደመሰስም ውሏል። በዋርላና መቄት ወረዳ በገጣጢት በወቄጣና በአርቤት እንዲሁም በቋና ምድር አውደ ውጊያ የተካሄደው ሲሆን ለቁጥር የሚታክትም የጠላት ሰራዊትም ሙትና ቁስለኛ ሲደረግ በቤት የተረፈው ከቋና ኮን ከተማ ከወቄጣ ጋሸና ከተማ ግራውጭኝ በማለትም ሲፈርጥጥ በዳውንት ወረዳ ከሰንተል እስከ እስትንፋስ ክርስቶስ ገዳም ከሰባት ቀበሌዎች በላይ የሸፈነ አውደ ውጊያ ተፈጽሞ የገበሬው አህዮች ግዳጅ ተይዘው የጠላትን አስከሬንና ቁስለኛ ሲያጓጉዙ ውለዋል። በዚህ አውደ ውጊያ በርካታ አህዮች ግዳጅ ተይዘው ያሉ ሲሆን በጀርባቸው የጠላት ሰራዊትን እያጎረፉ ግዳጁን ሲወጡ ቢውሉም ከባለቤቶቻቸው ሳይደርሱ በአገዛዙ የጥፋት አሳላጮች ለጅብ ተሰጥተዋል። ይህንን ሽንፈትና ውድቀት የተከናነበው የአገዛዙ ሰራዊት በሰንተል 09 ቀበሌ አንድ ንጹሃን ገበሬ ከመኖሪያ ቤቱ ገብተው እሱን ለመድፈር ሲሞክሩ ሰውየውም የድረሱልኝ ጥሪ ሲጮህ ወታደሮቹ ተደጋጋሚ አካሉ ላይ ተኩሰው ሲረሽኑት በሰፊያት ቀበሌ 14 ኪሎ ሜትር በጀርባዋ ካሳቢራ እየተሸከመች ልጆቿን የምታሳድግ ድሃ ቤት የጁላ ሰራዊቶችን ቤቷ በመግባት ቢራውን ደፍተው ካሳውን በሳት አቃጥለው አረቄውን ደፍተው ከጎተራ ያለ ጥራጥሬና ዶቄቱንም አውጥተው መሬት ላይ ከበተኑት በኋላ በሴትዮዋ ላይ አካላዊ ጥቃትን ፈጽመዋል። መዳረሻውና ነጻነት የሆነው የአማራ ሕዝብ የልና ተጋልጦ ተናግሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያም ዜናውን አድርሶናል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚገኙ ሁለት ክፍለ ጦሮች ለውህደት የጋራ ምክክር ማድረጋቸውን አስታወቁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መመስረቱን ተከትሎ ቀደም ሲል በተለያዩ ጎራዎች ተሰልፈው የነበሩ የሁለት የተለያዩ ክፍለ ጦር አመራሮችና አባላትም በአካል ተገናኝተው ወቅታዊ የጋራ ምክክር ማድረጋቸውን ያሳምነው እዝ ህዝብ ግንኙነት መምሪያ ባወጣው መግለጫ ማስታወቀ። እዙ በሰጠው መግለጫ መሰረትም የአማራ ፋኖ
አንድነት ውጤት የሆነውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከተመሰረተ ወዲህ በቀጠናው የሚገኙ የፋኖ ሰራዊት አባላትን በማናበብ በገዢው ኃይል በገዢው አካል የጦር ኃይሎች ላይ በርካታ አመርቂ ድሎችን በቅንጅት መቀናጀቱም ይታወቃል። የክፍለ ጦሮቹ ውይይትና የጋራ ስምምነት ከተከናወኑት ተጨባጭ የጋራ ዘመቻዎችም በተጓዳኝ ቀደም ሲል በሸዋ በነበሩት ሁለት እዞች ስር በተለያየ ጎራ ተሰልፈው የነበሩት የአጼ አምደ ጽዮን ኮር 7 ለ7 ክፍለ ጦርና የአጼ ዘርዓ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር አባላት አመራሮች እንዲሁም በስራቸው የሚገኙ ሻለቆች በአካል ለምክክር ግንኙነትም አድርገዋል። በኤፍራታና ግድም ወረዳ በተካሄደው በዚህ የምክክር መድረክ ላይ የሁለቱ ክፍለ ጦሮች አመራሮች የናሁሰናይ ሻለቃ፣ የስበር ሻለቃ፣ የሲኖ ሻለቃ አመራሮችና የደምላሽ ሻለቃ ኮማንዶ አመራሮች እንዲሁም የሰራዊት አባላትም ተገኝተው መክረውበታል። ተመሳሳይ ስም የነበራቸው እነዚህ ሁለት ነባር ክፍለ ጦሮች በአካል መገናኘታቸውና መመካከራቸው በሰራዊቱ በአመራሮቹ እንዲሁም በህዝቡ ዘንድ ከፍተኛ ደስታንና መነሳሳትን የፈጠረ መሆኑንም ተገልጸዋል። ይህ የጋራ ውይይት ለቀጣዩ የትግል ጉዞና በጠላት ላይ ለሚወሰዱ እርምጃዎችም ይበልጥ ጥንካሬና አንድነትም የሰጠ መሆኑንም እዙ አስታውቋል። በተያያዘ ዜና በመርሃ ቤቴ በአንድ አርሶ አደር ላይ ግድያ መፈጸሙም ተነገረ። በሸዋ ጠቅላይ ግዛት መርሃ ቤቴ አውራጃ መርሃ ቤቴ ወረዳ አግሪ ቁማምባ ቀበሌ ሰኔ 9 ቀን 2018 ዓ.ም ከቀኑ 9 ሰዓት በግብርና ስራ ላይ ተሰማርተው የነበሩ አቶ እንጎቻ ክብረቱ የተባሉ አርሶ አደር በአገዛዙ ታጣቂዎች ተከበው መገደላቸውም ተረጋግጧል። ከአካባቢው የደረሱ ምንጮችም እንደሚያመላክቱት ሟቹ ቀደም ሲል በትግል ላይ ያለ መስዋዕትነት የከፈለው የአርበኛ ጎረምሳው ክብረቱ ወንድም በመሆናቸው ምክንያት ያነጣጠረ የበቀል እርምጃ ተወስዶባቸዋል። ከዚህም በተጨማሪ አካባቢው የሚገኙ የፋኖ አባላትን ቤተሰቦች ላይ ለከተማው ቅርብ የሆኑ የእርሻ ቦታዎቻቸው ላይ ወጥተው እንዳያርሱ እገታም ተጥሎባቸዋል። ይህን ተከትሎ የሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የናደው ክፍለ ጦር አባላት በሰጡት ገለጻ ድርጊቱን ለማስቆም ከባድ አጸፋዊ እርምጃ እንደሚወስዱም አስታውቀዋል። ቁርጠኝነታቸው የገለጹት የክፍለ ጦር አባላት ያገዛዙ የፍርሃት እርምጃዎችም የህዝቡና የሰራዊቱን ትግል ጉዞ እንደማያቆሙትም ይልቁንም ይበልጥ እንዲጠናከር እንዳደረገውም አክሎ ገልጸዋል። ዜናውን ያደረሰን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። ነጎድጓድ ክፍለ ጦር በባሶና ወረና ወረዳ ከፍተኛ ድልም መቀዳጀቱን ማስታወቀ። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ስር የሚንቀሳቀሰው ነጎድጓድ ክፍለ ጦር በትላንትናው ዕለት በተጉለትና ቡልጋ አውራጃ ባሶና ወረና ወረዳ ባደረገው ውጊያ ከፍተኛ ድል መቀዳጀቱን የህዝብ ግንኙነት መምሪያ ማስታውቃል። ክፍለ ጦሩ ከተጉለት አባት አርበኞችና ከፋኖ ሰራዊት ጋር በመቀናጀት የሰነዘረው የደፈጣ ጥቃት ያገዛዙ ኃይል ላይ ከባድ ምትም ማሳረፉ ተገልጿል። የደፈጣ ጥቃቱና የደረሰው ኪሳራ እንደ ህዝብ ግንኙነት መምሪያው መረጃ ከቀኑ 9 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ ከመንዲዳ ከተማ ተነስቶ በተለያዩ አቅጣጫዎች ሲንቀሳቀስ በነበረው ያገዛዙ ኃይል ላይ ድንገተኛ የደፈጣ ጥቃትም ተሰንዝሯል። በዚህም ጥቃቱኛ የተመታው ኃይልም ሙትና ቁስለኛውን ይዞ ለማፈግፈግም መገደሉ ተጠቁሟል። የጠላት ኃይል ወደ ኋላ በሚያፈገፍግበት ወቅትም የሙጢ ጨርቆስ ትምህርት ቤት ንብረቶች መዝረፉንና የ6ኛ ክፍል ተፈታኝ ተማሪዎችን የፈተና ወረቀት በመቅደድ ተማሪዎች ላይ የማሸማቀቅ ጥቃት መፈጸሙንም መግለጫው አክሎ ማብራርቷል። በተያያዘ ዜና የሞዮ አማንጉልት ቀበሌን ለመቆጣጠር በሌላ አቅጣጫ ተንቀሳቅሶ በነበረው የዚሁ አካል ኃይል ላይ ረጅም ሰዓታትን የፈጀ ውጊያ መደረጉም ታውቋል። በዚህም ውጊያ ቁጥራቸው በውል ያልታወቁ ያገዛዙ ወታደሮች መገደላቸውና ኃይል 2 ከባድ ቁስለኞችን ብቻ በመያዝ ወደ መነሻው መንዲዳ ከተማ ለመመለስም መገደሉ ተገልጿል። ዜናውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። 4 የመከላከያ ሰራዊት አባላት ትጥቅ በመያዝ ፋኖ መቀላቀላቸውን የምኒልክ ዕዝ አስታወቀ። የአማራ ፋኖ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር 4 የመንግስት መከላከያ ሰራዊት አባላት ከተለያዩ የጦር ክፍሎች በመውጣት ጥቃቸውን ይዘው የፋኖን ኃይል መቀላቀላቸውን አስታወቀ። የህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት በወሎ ቤት አማራ የአማራ ፋኖ ብሔራዊ ንቅናቄ አካባቢ ወደሚገኙ አትሮኖስ ሬጅመንት የገቡት የመከላከያ አባላት ዝርዝርና የያዙት ትጥቅም እንደሚከተለውም ቀርበዋል። የተቀላቀሉት የአባላት ዝርዝርም 50 አለቃ ሰማው አማረ ከ11ኛ እዝ 205ኛ ኮር 83ኛ ክፍለ ጦር የሻምበል በሬና ስናይፐር ተኳሽ፣ 10 አለቃ ዳዊት ዳኛቸው ከ19ኛ ክፍለ ጦር መሰረታዊ ወታደር አማኑኤል አዲሴ፣ ከ19ኛ ክፍለ ጦር መሰረታዊ ወታደር ጥላሁን አማረ፣ ከ19ኛ ክፍለ ጦር ይዘውት የገቡት የጦር መሳሪያና ትጥቅም 1 ስናይፐር መሳሪያ ከነሙሉ ትጥቁ፣ 3 የክላሽንኮፍ ጠመንጃዎች፣ 600 የክላሽንኮፍ ጥይቶች፣ 9 የክላሽንኮፍ ካዝናዎች፣ 2 የእጅ ቦምቦችና 3 የወገብ ትጥቆች ሲሆኑ ከመከላከያ ሰራዊቱ የወጡት 50 አለቃ ሰማው አማረ በሰጡት ቃል በሰራዊቱ ውስጥም ባለው ወቅታዊ ሁኔታ በተለይም
በአማርኛ ተናጋሪ አባላት ላይ የሚደረገው ጥርጣሬና እስር እንዲሁም በንጹሃን ዜጎችና በንብረት ላይ የደረሰ ያለው ጉዳት ከመከላከያ ሰራዊቱ እንዲወጡ ምክንያት እንደሆናቸውም ገልጸዋል። ሌሎች በርካታ የሰራዊቱ አባላትም ተመሳሳይ ፍላጎት እንዳላቸው ምቹ ሁኔታን እየጠበቁ መሆኑንም አክለው ተናግረዋል። የመከላከያ አባላቱ የፋኖን ኃይል ይቀላቀሉ የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀና የአትሮንስ ሻለቃ አመራሮች አቀባበል እንዳደረጉላቸውም ከመግለጫው ለመረዳት ተችሏል። የምኒልክ ዕዝ 47ኛ ክፍለ ጦር ህዝብ ግንኙነት መምሪያ በመከላከያ ሰራዊቱ ውስጥ መበታተንና መኮብለል እየታየ መሆኑንም የጠቀሰ ሲሆን የአማራ ህዝብ የህልውና ተጋድሎ ተጠናክሮ እንደሚቀጥልም አስታውቋል። በጉዳዩ ላይ ከመንግስት ወይም ከመከላከያ ሚኒስቴር በኩል እስካሁን የተሰጠ ምላሽም የለም። በሸዋ ጠቅላይ ግዛት የአሳምነው ዕዝ ቁጥጥር ስር ባሉ አካባቢዎች የክልል አቀፍ ፈተናዎች በሰላም እየተሰጡ መሆኑንም ተገለጸ። በሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኙ የተለያዩ አካባቢዎች የ6ኛና የ8ኛ ክፍል ክልል አቀፍ ፈተናዎች እንዲሁም ከ9ኛ እስከ 11ኛ ክፍል የሁለተኛ መንፈቅ ዓመት ማጠቃለያ ፈተናዎች በሰላማዊ ሁኔታ እየተካሄደ መሆኑንም የዕዙ የህዝብ ግንኙነት መምሪያ አስታውቋል። መምሪያው ሰኔ 11 ቀን 2018 ዓ.ም ባወጣው መግለጫ በትግል መስመር ውስጥ ሆኖ መማርና ማስተማርን ማስቀጠል የአማራን ህዝብ የህልውና ተጋድሎ አንዱ አካል መሆኑን በመጥቀስ ተማሪዎችና መምህራን ያለምንም የደህንነት ስጋት ፈተናውን እንደሚያጠናቅቁም ሁሉን አቀፍ ጥበቃ እየተደረገ ይገኛልም ብለዋል። የዕዙ የህዝብ ግንኙነት መግለጫ እንደሚያመላክተውም ቀደም ሲል የተጀመረው 6ኛ የክልል አቀፍ ፈተና ሙሉ በሙሉ በሰላም የተጠናቀቀ ሲሆን በአሁኑ ወቅት እየተሰጠ የሚገኘውን የ8ኛ ክፍል ፈተናውንም የመምህራንና የተማሪዎችን ደህንነት ባረጋገጠ መልኩም በማካሄድ ላይም ነው ብለዋል። በተጨማሪም በእያንዳንዱ አካባቢዎች የ9ኛ የ10ኛና የ11ኛ ክፍል ተማሪዎች የሁለተኛ መንፈቅ ማጠቃለያ ፈተናዎችን እየወሰዱ መሆኑን ተገልጿል። መግለጫው አክሎም በአንዳንድ አካባቢዎች የፈተናውን ሂደት ለማደናቀፍ ሙከራዎች ተደርገው እንደነበርም አስታውሶ ሆኖም ግን በሰራዊቱና በአመራሩ ንቃት ሙከራዎች ሊከሽፉ መቻላቸውንም ጠቁሟል። ትምህርት የማህበረሰቡን ነጻነትና መጻኢ ዕድል የሚወስን መሳሪያ በመሆኑ የጠቀሰው መግለጫው በጦርነት አውደ ውጊያ ሆኖም ቢሆን ተማሪዎች ከትምህርት ገበታቸው እንዳያቋርጡና ትምህርት ቤቶች እንዳይዘጉ ዕዙ ሌት ተቀን እየሰራ መሆኑና ይህንን የፋኖ ኃይልም የህዝብ አለኝታ መሆኑንም በድጋሚ ያረጋገጠበት ታሪካዊ ክስተት ነው ሲልም የህዝብ ግንኙነት መምሪያው መግለጫውን አጠቃሏል። በአማራ ሳይንት ግንባር ከፍተኛ ውጊያ መደረጉ ተገለጸ። ሰኔ 12 ቀን 2018 ዓ.ም በደቡብ ወሎ ዞን አማራ ሳይንት ወረዳ ውስጥ በዛሬው ዕለት በሶስት የተለያዩ ግንባሮች ከፍተኛ ውጊያ መካሄዱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ አስታውቋል። ዕዙ ባወጣው መግለጫ መሰረት የወቅቱ የ11ኛ ዕዝ ዋና አዛዥ ጀነራል አድማሱ አለሙና ምክትላቸው ሜጀር ጀነራል ዘውዱ ሰጣርጌ የሚመሩ የመንግስት የደህንነት ኃይል ከባድ መሳሪያዎችና በመጠቀም በጓሜዳ በተደባባ ማርያምና በዋሮ በኩል ጥቃት ሰንዝረዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የታቦር ተራራ ሻለቃ ፋኖች በሰነዘሩት የመልሶ ማጥቃት እርምጃ በመንግስት ኃይል ላይ ከፍተኛ የሰው ኃይል ጉዳት ማድረሳቸውንም መግለጫው አመላክቷል። በተጨማሪም በውጊያው ወቅት የመንግስትን ጦር መንገድ ሲመራ የነበረው የአማራ ሳይንት ወረዳ ሚሊሻ ጽሕፈት ቤት የሚሊሻው ዘመቻ መሪ አቶ ሙጌታ የተባለ ግለሰብ ከነአጃቢዎቹ መገደሉን ተገልጿል። እንደ ህዝብ ግንኙነት መምሪያ መግለጫ ጥቃቱን የሰነዘረው የመንግስት ኃይል ዓላማው ሳይሳካ የቀረ ሲሆን በደረሰበት ከፍተኛ ሽንፈት ምክንያት በሰራዊቱ ከፍተኛ አመራሮች ላይም የጤና ቀውስ መፈጠሩን አስታውቋል። መንግስት እስከ ሰኔ 30 ቀን ድረስ በአካባቢው ያለውን የፋኖ መዋቅር ሙሉ በሙሉ ለማጽዳት እቅድ ይዞ የተንቀሳቀሰ መሆኑን የሚታወስ ቢሆንም አሁን ላይ የደረሰበትን ሽንፈት ተከትሎ ሰራዊቱ የሟቾችን አስከሬንና ቁስለኞችን በመያዝ ወደ ኋላ ያፈገፈገ እንደሚገኝ ከዕዙ የተገኘው መረጃም ያመላክታል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።